እጄን ጠበቅ አድርጋ ይዛ የመሄጃ ቀኗ ዛሬ እንደሆነ ስትነግረኝ ደነገጥኩ። የቁርጡ ቀን መጣ። እህቴ ትታኝ ልትሄድ ነው። ሲደብረኝ የት እንደምሄድ፣ ከማን ጋር ሄጄ እንደምጫወት፣ እያንዳንዱን ቀን እንዴት እንደማሳልፍ ጨነቀኝ። ሀሴትን ሳስባት እሷም ክረምትን ከአያቶቿ ጋር በደብረ ታቦር ከተማ እንደምታሳልፍ ሳስታውስ በጣም ግራ ገባኝ። ድንጋጤን በውስጤ ይዤ ልሸኛት ወጣሁ። አስፓልቱ ዳር አክስቴና ያ የምጠላው ባለቤቷ የጥሩዬን ልብስ በትንሽዬ ሻንጣ ይዘው ቆመዋል። እነሱን ሳይ እንደምትሄድ አረጋገጥኩ። የጥሩዬን መሄድ ብቀበልም ከሄደች በኋላ የማሳልፈው አስቀያሚም ሆነ ደስ የሚል ህይወት ለማን ነው የማወራው? ታውቃላችሁ፣ በእኔና በጥሩዬ እድሜ መሃል ብዙ ልዩነት ነው ያለው። እኔ እንደ ትልቅ ሆናለሁ፣ እሷ ደግሞ እንደ ህፃን። በቃ ፍቅራችን በለጠብን። እድሜያችንን ረስተን የምንግባባንን። ትንሽ እንደተራመድን ካሉበት ደረስን። ሁሉም ፊቱን ጥሎታል። ግን የከፋቸው ላለማስመሰል ደግሞ ሁሉም ይጥራሉ። ዝም ዝም ተባብለን እንደቆምን ባህር ዳር አለ ረዳቱ። ሚኒባስ መኪና መጣ። ሁላችንም ባህር ዳር እንደምትሄድ እናውቃለን፣ ግን ዝም ብለን አሳለፍ ነው። አክስቴ ከብዙ ዝምታ በኋላ ይችን ያዣት ብላ በእጇ አስጨበጠቻት። እናቴም ቀጠለች። ለአንዳንድ ነገር ትሆንሽ ብላ ሰጠቻት። እንጀራ አባቴም ብር አውጥቶ ሰጣት። የቀረው አባቷ ነበር፣ ግን ምንም ሳይላት ዝም አለ። ሁላችንም በየተራ አቀፍናት። እህቴ ትልቅ ደረጃ ደርሳ እንደምታሳልፍልን አልጠራጠርም። እንደሷ መሸኘት ቢያምረኝም ገና ዩኒቨርሲቲ ለመሄድ ከዚህ በኋላ 7 ዓመት ይጠበቅብኛል። ነገ አንድ ብዬ 6ኛ ክፍል ልጀምር ነው። ትንሽ ከጠበቅን በአፈንቻው እንዳልናት ወደ መኪናው ገባች። እህቴ ትታኝ ስትሄድ ማልቀስ ቢያምረኝም ዋጥኩት። ኮርፊያና ዝምታ ቢያሰኘኝም አወራሁ። እህቴን ከሸኘናት በኋላ አክስቴን ተሰናብተን ወደ ቤት ስንመለስ ሁላችንም ዝም ጭጭ ብለን ተቀመጥን። ዝምታችን ያስደነገጠው እንጀራ አባቴ ይዞት በመጣው ቴፕ ሬዲዮ ከፍቶልን እያዳመጥን እያለ አባቴ ከየት መጣ ሳይባል ቀጥ ብሎ ወደ ቤት ገባ። እንጀራ አባቴ ስለ አባቴ ቢያውቅም አብሮ እንደነገጠ። አንዳንዴ ወሬ ስናጣ ስለ አባቴ እናወራው ነበር። ለተወሰነ ጊዜ ሁላችን ላይ ካፈጠጠ በኋላ ልጄ ብሎ መጥቶ ሲያቅፈኝ ዝም አልኩት። ለእናቴም ሰላምታ አቀረበላት። እንጀራ አባቴን ገላምጦት ቁጭ ሲል ሁላችንም ምን እንደምንለው ግራ ገብቶን ዝም አልነው። ብዙ ከተቀመጠ በኋላ ይቅርታ አድርጉልኝ ልጄና የሚስቴ ባለቤት፣ አንዴ ውጭ ትቆዩኝ፣ ከሚስቴ ጋር ትንሽ ላውራ ሲለን ለመውጣት ከተቀመጥኩበት ስነሳ እንጀራ አባቴ በንዴት አልወጣም፣ ሚስቴን ትቼ የትም አልሄድም። አትሄድም? አዎ አልሄድም። ተው ብትወጣ ይሻልሃል፣ አለበለዚያ። እናቴ ከሁለቱ መሃል ቆማ ወደ ሽመልስ ፊቷን በማዞር ሽመልስ እሺ በለውና ወጣ፣ የእሱ ጋኔል ከመጣ አይመለስም። የሚያመጣው ነው ያለው፣ አልወጣም። አባቴም ንዴቱን በግልጽ ካሳየን በኋላ ይችን ቤት ለቀ ካልሄድክ እገላለሁ ብሎ በመዛት ወጥቶ ሄደ። ምንም ሳይፈጠር በመሄዱ ሰላምና ረፍት ቢሰጠኝም ነገ ግን ምን ይዞብን እንደሚመጣ ስጋትን ፈጥሮብኛል። እናቴ ከዚህ ቀን ጀምሮ መጨነቅ ጀመረች። ጭንቀቷ ያስጨንቀኛል። ዝምታ ታበዛለች። ለሽመልስም ጥሩ ፊት አታሳየውም። ይመስለኛል የሆነ ነገር እያሰበች ነው። እሱም ስገምትና ሊሆን የሚችለው ደግሞ አንድና አንድ ነገር ብቻ ነው፣ ሽመልስን መፍታት። ከተኛንበት በራችን በኃይል ሲንኳኳ ደንግጠን ተነሳን። ሽመልስ ተነስቶ በሩን ሲከፍት አባቴ ገፍትሮስ በመግባት ቁጭ ሲል ሁላችን እየተያየን ዝም አልነው። አባቴ በሽመልስ ዝምታ ተናዶ ለሁለተኛ ጊዜ እንደሚገላው ዝቶበት ሄደ። ከዛ ቀን በኋላ አባቴ ቤት እየተመላለሰ ለእኔ ልብስ እየገዛ እናቴን መቅረብ ጀመረ። እኔም የሚገዛልኝን ነገር በደስታ አቀበል ነበር። አባቴ ለኛ መልካም ነገር ቢያደርግም እንጀራ አባቴን ግን በየቀኑ ያስፈራረዋል። እናቴ ሽመልስ እንዳይጎዳ ፈርታ የማይመስል ምክንያት ፈጥራ ፈታችሁ። እንጀራ አባቴ የተማረ ሰው ስለሆነ በሐሳቧ ተስማምቶ ትቶን ሄደ። እናቴ ለኔ እህት የመውለድ እድል ባገኝ ብላ ለመውለድ አባቴን ተቀበለችው። አባቴ በጣም ተቀይሯል። ይሰራል፣ አይጠጣም፣ አያመሽም፣ አይሳደብም። በቃ ሙሉ ለሙሉ ተቀይሯል። እናቴ በአባቴ መቀየር በደስታ ተሞልታለች። በደስታ 2 ወር አብረው ኖሩ። ከጊዜ በኋላ ለኔ እህት እንድትወልድልኝ ብዙ ጊዜ አብረው ቢተኙም ልታረግዝ አልቻለችምና ለምን አታረግሽም እያለ ይጨቀጭቃት ጀመር። እናቴ ልጅ አለመውለዷ ቢያስከፋትም ዝምታን አማራጭ አድርጋለች።
በዚህ ምክንያት አባቴ ወደ በፊት ጸባዩ ተመለሰ። ታጥቦ ጭቃ ሆነብን። ይጠጣል፣ ያመሻል፣ ድሮ ያደርጋቸው የነበሩትን ነገሮች በሙሉ ያደርጋል። በደስታ ተሞልቶ የነበረው ቤታችን በአንዴ በሐዘን ተዋጠ። አባቴ እናቴን ለማስቀየም ምክንያት ነበር የሚፈልገው። ጠዋት ተነስቶ ተናግሯት እስኪወጣና ማታ መጥቶ አስቀይሟት እስኪተኛ ያለው ችኮላ ይሄ ነው አይባልም። እንደ ሾው ስለምትፈራው ያላትን ሁሉ ታደርግለት ነበር። እንደዚህም ሆናለት አባቴ ደስተኛ አልነበረምና ቅስም የሚሰብር ንግግር ሲናገራት ብሶቷን በውስጧ ይዛ ጸጥ ትላለች። ያኔ አባቴ ካደረገው ተግባር መሃል ያሳቀኝና ያናደደኝ ተግባር ቢኖር አንድ ቀን ከእናቴ ጋር ለቤት የሚሆን አስቤዛ ለመግዛት ወደ ገበያ ስንሄድ አባቴ ከየት መጣ ሳንለው ድንገት ዞር ስንል ቀጥ ብሎ አይኑን እያፈጠጠ መጣ። እናቴን ለማዋረድ ነበር እዚህ የተገኘው። ከሽንኩርቱ ገበያ ተከትሎን ገብቶ አንቺ ደንቆሮ፣ አንቺ የድሃ ልጅ እያለ መሳደብ ሲጀምር ከአካባቢው የነበሩ ሰዎች ወደኛ ማፍጠጥ ጀመሩ። ስድቡ ለኛ እንደሆነ ሳናስመስል ከገበያ ወጥተን ሄድን። የእናቴ ዝምታ ሲበዛ እንባዋ በውስጥም በውጭም እየፈሰሰ ሰውነቷ እየከሳ ንፋስ እንደመታት ስትስል ማደር ጀመረች። ምንም ላደርግላት አልቻልኩም። ያኔ እያዩ ከማለፍ ውጭ መፍትሄ የምሰጥበት ኃይሉ አልነበረኝም። የበሰለ አይምሮና የጠነከረ ሰውነት አልነበረኝም። ዛሬ እህቷ ወደ ቤት መታ ከእናቴ ጋር ሲጫወቱ ውለው ልትሄድ ስትል ተከትያት በመውጣት እኔ ምንም ማድረግ ባልችልም እንኳን አክስቴ የሆነ ነገር እንድታደርግ ቤት ውስጥ ስላለው ነገርና እናቴ እንደሚያማት የውሸት ስትስቅላት እንደቆየች ነገርኳት። አክስቴም ተመልሳ እናቴን ሆስፒታል እንድትሄድ ስትጠይቃት ምንም አልሆንኩም አልሄድም አለች። ይህኔ ነበር ንዴቴ ገንፍሎ የወጣው። እናቴን በጩኸትና በንዴት በቃኝ፣ አሁንስ ሰለቸኝ። አባቴ መጥፎ የሆነው ባንቺ ምክንያት ነው። ልጅ እንድትወልጅልን እንፈልጋለን። አንቺ ግን በቃ መሄድ አለብሽ ብዬ ስጮህ አባቴ ውጭ ስለነበር ያወራሁትን በሙሉ ሰምቶኝ ወደ ውስጥ ገብቶ በለሰለሰ ድምፅ ምክንያቱን እንድትነግረው ለመናት። እናቴ ግን መልስ ሳትሰጠን ዝም ስትል አባቴ በጣም ተናደደ። አዎ ትዕግስት ልክ ናት፣ ወይም የምትውጩም በግልጽ ንገሪን ብሎ ጠየቃት። እናቴ አሁንም መልስ አልሰጠችንም። እኔም ተረጋግቼ ተነሽ እንሂድ አልኳት። አባቴ አሁንም ተበሳጭቶ አስመሳይ ነሽ፣ ውሸታም ነሽ እያለ ሲጮህ አክስቴ ያቋረጠችው። በቃህ፣ አንተ የመናገር መብት የለህም፣ በአንተ ምክንያት ነው እህቴ እንዲሆነችው ስትለው ደነገጥኩ። ማለት አልኮኝ ማብራሪያ ፈልጌ። አክስቴን በጋለ ስሜት አንቺን ብትሆኚ ቁርጥሽን ወቂ፣ እናትሽ መውለድ አትችልም። እስካሁን ያልነገርንሽ አለመናገር ፈልገን ሳይሆን አእምሮሽን እንዳንበርዘው ነበር። አሁን ግን ራስሽ ካነሳሽው ወቂ አለችኝ። ወይኔ መሬትና ሰማዩ ተደባለቀብኝ። እናቴ መውለድ አትችልም። አባቴ ምክንያቱን ለማወቅ በመጓጓት ለምንድን ነው የማትወልደው ብሎ አክስቴን ጠየቃት። በአንተ ምክንያት ያኔ በዘነዘና ስትመታት ልጅ የሰጠችው መሆኑን ረስታ አይደል እንደዚህ ያረካት? ከዚህ በኋላ ማንም ምንም እንዳይላት። እናቴ ይህንን እንደሰማች ሆዷን በእጆቿ ጨብጣ ወደቀች። አባቴ ተናዶ ይሆን በሰራው ስራ ተሸማቆ ትቶን ሄደ። እኔና አክስቴ እናቴን ይዘን ወደ ሆስፒታል ሄድን። ስንደርስ ድንገተኛ ክፍል ይዘናት ስንገባ ዶክተሩ መጥቶ አስወጣኝ። ውስጥ ምን እየተፈጠረ እንደሆነ አክስቴ እንደምትነግረኝ ተስፋ ባደርግም ነገሩ ውሸት ይሁን እውነት ግን አላውቅም። ምክንያቱም ያኔም ዋሽታኛለች። ዶክተሩንም ንገረኝ ብለው አይነግረኝም። እኔ ለነሱ ሕፃን ነኝ። አክስቴ የምትነግረኝን ከመቀበል ውጭ አማራጭ የለኝም። ይህንን እያሰብኩ እያለ እናቴ የተኛችበት በር ተከፍቶ ዶክተሩ ወጥቶ ሄደ። እኔም በፍጥነት ስገባ አክስቴ ፊቷ ተረብሾ እንባዎቿ ያለማቋረጥ ይፈሳሉ። ቀርቤ ምን እንደተፈጠረ ጠየኳት። እንባዋን ጠራርጋ ዶክተሩ ወባና ንፋስ ነው አለን። ያለቀስኩት አባትሽን ስትጠብቅ ስለታመመችና እሱ እዚህ ስላልተገኘ ነው አለችኝ። እኔም አባቴን እንደምትጠብቀው ስለማውቅ ያለችኝን አመንኳት። እናቴን ላናግራት ስቀርባት ባንቀላፉት አይኖቿ እንባዎች ሲፈሱ ተመለከትኩ። አንዳንዴ ህይወት ውስጥ እንዲህ ያጋጥማል። ከውልደት በኋላ ማገናዘብ ስጀምር ህይወቴ እንዳሰብኩት ሳይሆን እንደጠበቅኩት ፈጽሞ ተቃራኒ ሆኖን ያገኘሁት። ነገሮች ሁሉ ጨለሙብኝ። እናቴ ያሰበችው አልሳካ ብሏት እንጂ አይደለም ልጅ መውለድ ሌላም ነገር ታደርግልኝ ነበር። በተስፋ መቁረጥ ስር አፋፍ ላይ ቆሜያለሁ። ለዚሁ ምክንያት ደግሞ ተስፋ ሰጥቶ
ቆሞ የሚያሳስበኝ ጨለማን አውቄ የብርሃንን ዋጋ ተገንዝቤያለሁ። ማጣትን አይቼ የማግኘትን ጉጉት በውስጤ ቀብሬያለሁ። ሁሉም የሚሆንበት የራሱ ምክንያት አለው። የህይወት ገጾች ብዙና የተለያዩ ከመሆናቸው አንጻር ሁሉም ገጾች ጥሩና መጥፎ ሊሆኑ አይችሉም። እኔም መልካሙን ተመኝቼ አክስቴን እናቴ ትድናለች ትታናት ትሄድማ አልኳት። እሷም በጥያቄ ደንግጣ እቅፏ ውስጥ አስገብታ እናቴ ትታን እንደማትሄድ አስረግጣ ነገረችኝ። ሰዓቱ ስለመሸ አክስቴ ባሏ እንዳይቆጣት ፈርታ እየከፋትም ቢሆን ትታን ሄደች። የእናቴ እንባዎች በዝምታ ውስጥ ይፈሳሉ። ለእንባዎቿ መፍሰስ ደግሞ ሙሉ ለሙሉ ተጠያቂው አባቴ ነው። አንዷ የእንባ ጠብታ የኔን ሐዘን ይቀሰቅሰዋል። ብርታት ልሰጣት ፈልጌ እጇን ሲይዛት አይኖቿን ገልጣ እያየችኝ ማልቀስ ስትጀምር እኔም መነፋረቅ ጀመርኩ። እየተላቀስን ሁለታችንም ደክሞን እንቅልፍ ወሰደን። ጨለማ ወገግ አለ። ሲነጋ አጠገባችን ከተኛችው ህመምተኛ ሴትዮ ኩባያ ተውሼ በባዶ ሆዷ ውሃ ጠጣኋት። ጭንቀት በሞላው ዝምታ እንደተያየን 4 ሰዓት ደረሰ። አክስቴ መታ ይህንን ዝምታችንን እስክትሰብረው ብቸኩልም ባሏ ከቤት ካልወጣ እንደማትመጣ አውቃለሁ። እያየኋት ምንም አለማድረጌ ሲያናድደኝ ከእናቴ አይን ለመራቅ ግን ከተኙት ታማሚዎች ላይ ማፍጠጥ ጀመርኩ። የአንዱ አስታማሚ የሆነችው ልጅ በፔርሙስ ክዳን ለእናቴ አጥሚት ይዛላት ስትመጣ እንዴት ደስ እንዳለኝ። ሰታይ ልትሄድ ስትል ልጄን አብይልኝ አለቻት። እናቴ አሁን ገና ስታወራ ሰማኋት። ልጅቷም ዳቦ በሙዝ ሰታኝ በላሁ። አንገቷን ቀና አድርጌ አጥሚቱን ካጠጣኋት በኋላ ከእግሯ ስር አንገቴን ደፍቼ የአክስቴን መምጣት ስጠባበቅ ልቤ ትልቅ ሐዘን ውስጥ ተዘፈቀብኝ። እንባዬ በጉንጮቼ ላይ ለመፍሰስ ከዓይኖቼ ጋር ይጣላሉ። በፍርሃት የተዋጠውን ቀልቤን ከዚህ መጥፎ ስሜት ማጥፋት ነበረብኝና ፊቴን ልታጠብ ስነሳ አክስቴ በትልቅ ሳህን ምግብ ይዛ መጣች። ያመጣችውን ምግብ አብልታን ባሏ እንዳይቆጣት ድጋሚ ትታን ሄደች። አክስቴን አትሄጂም ማለት ስለማልችል ስትሄድ ዝም አልኩ። አንገቴን አቀርቅሬ ስለ አባቴ መጥፎነት እያሰላሰልኩ ሳላስበው አባቴ ግን መጥፎ ነው አልኩ ካፌ አመልጦኝ። እናቴም በእጆቿ ራሴን እያሻሸች አትቀየሚው የራሱ ምክንያት ይኖረዋል አለችኝ። ለዛ ነው እንደዚህ መጥፎ የሆነው። ምክንያቱን ፍለጋ ስናወዝ እንቅልፍ ወሰደኝ። ጠዋት ፀሐይዋ መስታወቱን አልፋ ዓይኔን ስትወጋኝ እንደነቃው ዶክተሯ መታ መውጣት ትችላላችሁ አለችን። አለመውጣትስ ብዬ ልጠይቃት ነበር፣ ግን እንደምንም ብለን መሄድ እንዳለብን ወሰንኩ። ግሉኮሱ እንደተነቀለላት ዕቃችንን ይዘን ወደ ቤት አመራን። ከቤታችን እንደደረስን እናቴን ፍራሹ ላይ አስተኝቼ ለአክስቴ መምጣታችንን ልነግራት ሄድኩ። ስሄድ መለስ አልነበረም። አክስቴ ምግብ ይዛ ወደኛ ልትመጣ እየወጣች ስለነበር እንደመጣን ነግሬያት ስመለስ ሐሴትን አገኘኋት። ከሐሴት ጋር ስንጫወት አባቴ ዕቃ በጋሪ ሲያስጭን አየሁት። ሩጬ ወደሱ በመሄድ በንዴት ምን እያደረገ እንደሆነ ብጠይቀውም መልስ አልሰጠኝም። እኔም ዝም አልኩት። ያለውን ዕቃ መውሰዱ ሳይሆን ያናደደኝ እናቴ የተኛችበትን ፍራሽ አስነስቶ መውሰዱ ነበር። እየተበሳጨውም ቢሆን ወደ ቤት ስገባ እናቴ መደቡ ላይ ተቀምጣ እያለቀሰች አገኘኋት። ጎንበስ ብዬ እንባዎቿን ጠረኩላት። በነገር ውስጥ ቢያዝንም ተከፍቼ እናቴን ማስከፋት አልፈለግኩምና እናቴን ለማረጋጋት እየሞከርኩ ያለው አክስቴ ወደ ቤት ገብታ በድንጋጤ ቆመች። ዕቃውስ ስትል ጠየቀችኝ። አባቴ ይዞት እንደሄደ ስነግራት ጥርሷን ነክሳ ዝም አለች። እናቴ እያለቀሰች እንደሆነ ስትመለከት ለማረጋጋት ተይው ይውሰደው አለቻት። ወይ አክስቴ እንዲህ ያለችው ሐዘናችንን ለማስረሳት እንደሆነ ግልጽ ነው። ያመጣችው ምግብ አቀራርባ እየበላን እያለ አክስቴ እህቴ ልትመጣ እንደሆነ ነገረችን። እኔና እናቴ ከመከፋት ስሜት ወጥተን መደሰት ቢከብደንም ሳቅን። እናቴ ሙሉ ለሙሉ ስላልዳነች እህቴ ስታያት ምን ትል ይሆን? የኔስ የትምህርት ደረጃ ያስከፋትም። አሁን ዘንድሮ ተማርኩ ነው የሚባለው። ለነገሩ ሰው ትምህርት ቤት በመመላለስ ብቻ አይደለም የሚማረው፣ ከሚኖረው ኑሮም ይማራል። እኔም ከህይወቴ እየተማርኩ ነው። ውጤቴ እንዴት ይሆን? እህቴ ውጤቴን ስታየው በጣም እንደምታዝን አልጠራጠርም። ይህን እያሰብኩ ያለ አክስቴ ቤቱን ለማጸዳዳት ወደ ቤቷ ሄደች። እኔም ከእናቴ ጋር እየተያዩ ማዘኑን ስላልፈለግኩት ተከትያት ወጣሁ። እህቴን ስትመጣ ለማየት እናቴን ከምጠብቅበት ድንጋይ ላይ ቁጭ ብዬ እየተጠባበቅኩ ያለ ያልጠበቅኩት ነገር ተፈጠረ። ትንሽ እንደተቀመጥኩ አክስቴ እሪታዋን ስታቀልጠው ሰማሁ። ቤት ውስጥ ምን እንደተፈጠረ ባላውቅም
በድንጋጤ ተነስቼ ወደ አክስቴ ቤት ስገባ በለጋ ዕድሜ ማየት የሌለብኝን ነገር አየሁ። የአክስቴ ባል መለሰ ራሱን ሰቅሎ ሳየው ደነገጥኩ። አክስቴ ራሷን ይዛ ስታለቅስ ሳያት እኔም እንደሷ ሆኖ ማልቀስ አማረኝ። ለምን ካላችሁኝ ግን ራሴን ለማንጻት ይሆናል መልሴ። መለስ በሕይወት እያለ ብጠላውም ዛሬ ግን ሲሞት አዘንኩለት። ሁሉም ሰው ቢሆን ለቀረው ሳይሆን ለሞተው ነው የሚያዝነው። ያ ሰው ብንወደውም ባንወደውም ሲሞት ከንፈር መጠጣ የምንላትን የኢትዮጵያውያን የሐዘን መግለጫ እንጠቀማለን። እኔም ዛሬ የገጠመኝ ይሄ ነው። መለስም ባልወደውም እንደ ሞተ ሳስበውና በገመድ ተንጠልጥሎ ሳየው አሳዘነኝ። ግን ለምን ይሆን ራሱን ያጠፋው? መልስ የሌለው ጥያቄ ሆነብኝ። እያንዳንዱ ሰው በውስጡ የደበቀው ትልቅ ቁስል ይኖረዋል። አክስቴ ማልቀሷን ቀጥላለች። ሰው ከየት መጣ ሳይባል ቤቱን ሞልቶታል። አንዳንዱ በስመ አብ ሲል፣ ሌሎቹ ደግሞ ቢስሚላህ እያሉ የመደንገጣቸውን ስሜት ያስተጋባሉ። አክስቴ መሬት ላይ ትወድቃለች፣ ትነሳለች፣ ፊቷንም በጥፍሮቿ ትቦጫጭራለች። ከዚህ በላይ ራሷን እንዳትጎዳ ማድረግ አልቻልኩም። ሰዎች ከአክስቴ ጋር ወደ ውጭ ሲያስወጡን ጭራሽ ስቃያውን እያየው ማልቀሴን ቀጠልኩ። ሁሉም ሰው ነጠላውን ዘቅዝቆ ዋይታውን ያቀልጠዋል። እኔም አንገቴን አቀርቅሬ እያለቀስኩ እያለ የሆነ የሚነዝር ስሜት ተሰማኝ። ፈራ ተባ እያልኩ አንገቴን ቀና ሳደርግ እህቴን ከአስፋልቱ ዳር ተመለከትኳት። እሷም ሻንጣዋን ጥላ በድንጋጤ ስትቆም በሰዎች መሃል እያቆራረጥኩ ወደ እህቴ ተጠጋሁ። አቅፌያት አለቀስኩ። ድምጾቿ እየተቆራረጡ እናቴ እናቴ ምን ሆነች ብላ ጠየቀችኝ። በሐዘን ብዛት እንዳትጎዳ እየሰጋው አባትሽ ነው ስል መለስኩላት። አባቴ ምን ሆነ ሞተ ስትለኝ እየፈራሁ አዎ እህቴ ያልኳት። መሬት ላይ መፈራገጥ ጀመረች። ይዤ ላስቀራት ስሞክር አምልጣኝ ወደቀች። በጉልበቷ ተንበርክካ እያለቀሰች ከእናቷ ደረሰች። ተያይዘው ማልቀሳቸውን ቀጠሉ። የሰፈሩ ጎረምሶችም ከውስጥ ያለውን ሰው ወደ ውጭ በማስወጣትና በማስተባበር በነፍስ አባት ሬሳውን አስገነዙት። ጡርዬ እውነት የሆነውን የአባቷን ሞት በዓይኗ ለማየት ብትፈልግም ተከለከለች። ውጭ ላይ ሰው እየበዛ የሚያነቡ ዓይኖች እየበረከቱ ሄዱ። ይህንን ጉዷን ያላየችውን እናቴን ምን እንደምላት ጨንቆኛል። ከህመሟ በላይ እንድታዝን አልፈልግም። ምን ማድረግ እንዳለብኝ ሳልወሰን በደመ ነፍስ ወደ ቤት አመራሁ። ቤት ስደርስ እናቴ ነጠላዋን ለብሳ አገኘኋት። ማወቋና ለማወቋ አጠራጥሮኝ እናቴን ጠየቅኳት። ይህን ልትሄጂ ነው ነጠላ ያደረግሽው? ለቅሶ ስለሰማሁ ለማጣራት ብዬ ነው ብላ ስትመልስልኝ አለማወቋን ካወቅኩ በኋላ ቆይ ቁጭ በይ ብዬ አስቀመጥኳት። ከተቀመጠች በኋላ ግራ ቀኝ እየተንቀሳቀስኩ እንዴት እንደምነግራት ማሰቤን ቀጠልኩ። ደህና ነሽ? እየተመላለስሽ እኮ ነው ስትለኝ ነበር እየተመላለስኩ እንደሆነ የታወቀኝ። ደህና ነኝ። ጡርዬ ደህና መጣች? እንዲሁ ያየሁት ህልም ጥሩ አይደለም እንድነግራት መንገዱን ከፈተችልኝ። ምን አየሽ ስል ጠየቅኳት። ይመኝን ጨለቀ ማሄዳ እንጨት ስትሰብር ወደቀች፣ በኋላማ እንዴ ፊት ጥርሷ አወለቀ ስትለኝ እኔም የህልሙን ትርጉም ስለማላውቀው ታዲያ ምን ማለት ነው እሱ ብዬ ጠየቅኳት። እናቴም ስታስረዳኝ የራሷን የቅርብ ሰው ተጣለች ማለት ነው አለችኝ። ልክ ነበረችና እውነቱን ለመናገር ብዙ ካመነታው በኋላ የሆነ ነገር እንደምነግራትና ከነገርኳት በኋላ ራሷን እንዳትጎዳ ቃል አስገባኋት። ያክስቴ ባል እናቴ ንገሪኝ ብላ ጮኸችብኝ። ያክስቴ ባል ምን ሆነ? ራሱን አጠፋ ስላት ገፍትራኝ ስትሄድ ተከተልኳት። ቤት ስንደርስ እህቷን አቅፋ ማልቀስ ስትጀምር ከህመሟ እንዳገገመች ገባኝ። ይመኝ ባለቤቴ፣ የህይወቴ አጋር፣ ሁሉ ነገር እያለች ታለቅሳለች። እህቴም በዚያኛው በኩል ሆና ደግሞ አባቴ ናና ምክንያትን ንገረኝ እያለች ትጮኻለች። ሬሳው በአራት ሰዎች ተይዞ ሲወጣ ከነበረው በላይ ለቅሶ ደመቀ። ጉዟችንን ወደ መቃብር ቦታ ስናደርግ ጀግናው መለሰ፣ አስተዋዩ መለሰ እያለ አንድ አስለቃሽ ሐዘኑን በእንጉርጉሮ ሲያሰማ፣ ሌላው አልቃሽ ደግሞ በማለት ይቀበሉታል። እየተለቀሰና እየተፎከረ ቤተክርስቲያን ግቢ ውስጥ እንደገባን መለሰን በመቃብር ቆፋሪ በተቆፈረለት ጉድጓድ ውስጥ ከተቱት። በሁሉም ሰው ጉንጭ እንባ ይታያል። ያክስቴና የጡርዬ ሐዘንን በርትቷል። የህይወት ታሪኩ መነበብ ጀመረ። ጥሩ ሰው ነበር፣ አስተዋይ ሰው ነበር። አንድ ልጅ ነበረችው። ሁሉም ነገር ነበር ሆነ። ለካ ሰው ሲሞት በነበር ብቻ አልፎ ይቀራል። በህይወት እያለ እንደዚህ ነው ሲባል ቆይቶ እንደዚህም ነበር የሚለው ቃል ሲተካ ደግሞ እንዳለፈና እንደማይመለስ ይገባናል።
የህይወት ታሪኩ እንደተነበበ በለቅሶ ወደ ቤት ተመለስን። ሰዎች ቤት ውስጥ ምግብ ሲበሉ ሳይተናደድኩ ሰው ሞቶ እንዴት እህል ይበላል? ያኔ ግርምትን ፈጠረብኝ። ምግቡን ተቀብዬ በደፋ ሁላ ደስ ባለኝ ነበር። አሁን ግን ሳስበው ልክ እንደነበሩ ገባኝ። ምክንያቱም አንድ ሰው ቀብር ሲሄድ በችኮላ እህል ላይ ቀምስ ይችላል፣ ራቅ ካለ ቦታም ይመጣል። የፀሐዩ ሐሩርና ለቅሶውም ያደክመዋል። ከቀብር በኋላ ቤት ሄዶ ሰርቶ እስኪበላ ድረስ ሊያማውና ሊደክመው ይችላል። እነዚህና ሌሎች በርካታ ምክንያቶች ይፈጠራሉ። እኔ ግን በሰዓቱ የማውቀው ነገር አልነበረም። እናቴን ሰው ሞቶ ሰው እዚህ ምግብ የሚበላው ለምንድን ነው ብዬ ስጠይቃት ነፍስን ይማረው እንዲሉት ነው ብላኝ ነበር። እንግዶች ተስተናግደው ወደ የቀያቸው ሲያዘግሙ ጎረቤቶቻችን ብቻ ቀሩ። ቆመን ከምንላቀስበት ቦታ ፍራሽ ተጥሎ እንድንቀመጥ ቢያደርጉንም አክስቴና እህቴ ግን ማልቀሳቸውን ቀጥለዋል። ትንሽ እንደተቀመጥን ደስታ ምግብ ይዛልን ስትመጣ የመብላት ፍላጎት እንደሌለን ገለጽንላት። ምግቡን እንድትመልሰው አደረግን። አመሻሽ ላይ መቅደስ፣ አበባ፣ ሐሴትና በርካታ የሰፈሬ ልጆች ተሰብስበው ሳያቸው ደስ አለኝ። ምንም እንኳን ክላሳችን ቢለያይም ሁል ጊዜ ግን አብረን እየተጫወትን እንውላለን። በነገራችን ላይ አበባና መቅደስ በጣም ቆንጆና የደስ ያላቸው ልጆች ናቸው። የሚወደዱን ቤተሰቦች አሏቸው። ጸባያቸው ተመሳሳይና ግልጽ ነው። ይወዱኛል፣ እወዳቸዋለሁ። ስንነጣጠል ሳይሆን አንድ ላይ ስንሆን እንዴት እንደሚያምርብን። የጥሩዬ ጓደኞችን መጥተዋል። በተነጠፈው ኬንዳና በተዘጋጀው ወንበር ሰው ሞልቷል። ትላልቅ ሰዎች ተሰብስበው እያወሩ ይስቃሉ። ወጣቶች ደግሞ ካርታ ይጫወታሉ። እኔም ከጓደኞቼ ጋር ተቀላቅዬ አንዳንድ ወሬ እያወራን መሳቅ ጀመርን። ሰው እንደተሰበሰበ ሲታወቅ የአካባቢያችን ባህል የሆነው እግር አጠባ የሚባለው ስነ ስርዓት በደስታና በጥሩዬ ጓደኛ በበላይነሽ ተጀመረ። እየዞሩ እግር ካጠቡ በኋላ ብር ተሰበሰበ። የእግር አጠባው ዋና ዓላማ ብር ማሰባሰብና ሐዘንተኛም ማሳቅ ነው። ስነ ስርዓቱ ከተካሄደ ከብዙ ቀልዶችና ሰዓታት በኋላ አጽናኞች አንድ ባንድ ወጥተው መሄድ ሲጀምሩ ጓደኞቼም ተሰናብተውኝ ሄዱ። ሳናስበው ከሌሊቱ 8 ሰዓት ሆኖ ስለነበር ከተቀመጥኩበት ፍራሽ ተጋድሜ እናቴን በስርቆት እየተመለከትኩ ደህንነቷን ስቆጣጠር ቆየው። ድካሟን በዓይኖቿ ውስጥ ከተመለከትኩ በኋላ እንድትተኛ አድርጌ እኔም ከጉያዋ ተወሽቄ አንቀላፋሁ። ጠዋት ስነሳ ለቅሶ ተጀምሮ አክስቴ፣ እህቴና እናቴ መሃል ሆነው ጎረቤትና የሩቅ ዘመድ አዝማዱ ከቧቸው ነበርና እኔም ተነስቼ ወደ ቤት በመግባት ፊቴን ታጥቤ ከለቅሶ ተቀላቀልኩ። ሰው እየመጣ ትከሻዬን ሲነካኝ ደስ ይለኝ ነበር። ያኔ ነክቶ ለመነካት የነበረኝ ጉጉት ትርጉሙን ሳላውቀው ያስደስተኝ ነበር። የመነካካቱ ትርጉም ሰው መምጣቱን እንድናውቅ መሆኑን ከተረዳው በኋላ የነበረኝ ስሜት ባንዴ ጠፋብኝ። ቀስ በቀስ ለቅሶ ደመቀ። ትላንት ያልደረሰው ሰው ዛሬ መድረስ ጀመረ። ዛሬም ያልደረሰው ሰው ነገ። ከ10 ቀን በኋላ ወደ ቤታችን ስንመለስ ቤቱ አይጥና ድመት ሲጣሉበት ያደረ በረት መስሏል። ብዙ የወጥ እህሎች ተበላሽተው ስለነበር አውጥቼ በመጣል ቤቱን ካጸዳዳው በኋላ ቡና አፍልቼ ጎረቤቶቻችንን ጠራኋቸው። ከደስታ አንድ እንጀራ አምጥቼ ቡና ቁርስ አቀረብኩ። እየተሳሳቀን ቡናችንን ጠጣን። እናቴ በመለሰ ሞት የደነገጠችው ድንጋጤ በሽታዋንም አብሮ አስደንግጦት የጠፋ ይመስል ለጊዜው አላመማትም። ባለመታመሟም ደስተኛ ነኝ። ለእኔ ከምንም በላይ ነች። ታውቃላችሁ፣ ስለ እናቴ ስጽፍ ፍቅሯን ያረከስኩት ይመስለኛል። የሚገባትን ቃላት አጣለሁ። እናቴ ደስተኛ ሆና ሳያት የዓለም ሰው ሁሉ ደስተኛ እንደሆነ ይሰማኛል። አሁን ላይ ግን እንደ በፊቱ ደስተኛ አይደለችም። ምን እንደማያስደስታት አላውቅም። አንዳንዴ የሌላችሁን እያሰባችሁ ከመማረር ያላችሁን እያሰባችሁ አመስግኑ አይደል የሚባለው? ለዛም ይሆናል ምን እንደሚያስከፋት አላውቅም ያልኩት። ቤታችን ከገባን ጀምሮ ተደጋጋሚ የሆነ ቀን ማሳለፍ ጀመርን። አንድ ቀን ጠግበን ስናድር፣ በሌላኛው ቀን ደግሞ ተርበን እንውላለን። ተጨማሪ የወጥ እህል እንዳንገዛ ብር ስለሌለን ያለችውን በርበሬና ሽሮ እያፈራረቅን አንዳንዴ በዘይት አንዳንዴም በውሃ እየበጠበጥን ለወራት ተመገብን። የነበረውን በርበሬ፣ ሽሮና ጤፍ በወራት ውስጥ ጨረስናቸው። ዛሬም እንደ ሁልጊዜው ጠዋት እናቴን እንደማያት እያሰብኩ ከማርፍበት መደቤ ላይ ተኝቼ ብነቃም ከተኛችበት ማዳበሪያ ላይ አልነበረችም። በድንጋጤ የማደርገው ጠፋኝ። እናቴ የሆነ የሚያስጨንቃት ነገር እንዳለ እየገመትኩ ወደ አክስቴ ቤት ሲሄድ እናትና ልጅ ጥቁር የሐዘን ልብሳቸውን ለብሰው አገኘኋቸው። የምፈልጋት እናቴ እንደሌለች ሳውቅ ከተቀመጥኩበት ተነስቼ ቻው ብያቸው ወደ ቤት ተመለስኩ። ባዶ ነው።
በረንዳ ላይ ቁጭ ብዬ የት ልትሄድ እንደምትችል ሳስብ ከቆየው በኋላ ተነስቼ ወደ ጎረቤታችን እማማ ዘነቡ ቤት ሄድኩ። እሳቸውም በጠዋት ቤታቸውን ሳንኳኳ አሁን በዚህ ሰዓት እኔ ቤት ምን ልታደርጊ ነው የመጣሽው? ጥላ ቢስ ብለው ሰድበውኝ ከቤታቸው አባረሩኝ። ቀጥዬም ወደ ደስታ ቤት ስሄድ በፈገግታ ተቀበለችኝ። ሁሌም የደስታ ፈገግታ የሆነ የተደበቀ ስሜቷን ይነግረኛል። ፈገግታዋ ከሳቋ ጀርባ ብዙ የማላወራው ስቃዮች አሉ የሚሉኝ ይመስለኛል። ደስታ ባልም ልጅም የላትም፣ ብቻዋን ነው የምትኖረው። የሰውን የውስጥ ማንነት እንደማወቅ ከባድ ነገር የለም። ሁሉም ሰው ለሰው የማይናገረው ሌላ ሰው በውስጡ እንዳለው ይሰማኛል። እናም ፈገግታዋ ፍቅሯን እየነገረኝ እናቴ አልመጣችም ብዬ ጠየቅኳት። አልመጣችም፣ በሰላም ነው? አዎ በሰላም ነው በማለት ወደ ቤት ስመለስ ከርቀት እናቴ እንጨት ተሸክማ ስትመጣ ተመለከትኳት። ሳትነግረኝ ስለሄደች ብናደድባትም ስላየኋት ግን ደስ ብሎኛል። ቤት እንደመጣች ያመጣችውን እንጨት ለብቻ አድርጋ ጎለተችው። እናቴን ስራ ካቆመችው ረዥም ጊዜ ቢሆናትም በአንድ ቀን ግን 60 ብር ሸጠች። በማግስቱ ትታኝ እንጨት ሰበራ እንዳትሄድ የእናቴን ኮቴ እየጠበቅኩ ተኛሁ። ሊነጋጋ ሲል የጠበቅኩትን የእናቴን ኮቴ ሰምቼ ነቃውና አብሬሽ ካልሄድኩ ብዬ ሳስቸግራት እሺ ብላኝ አብረን ሄድን። የሄድንበት ቦታ ጫካ ስለነበር አብሬያት በመምጣቴ ፍርሃቷን የቀነስኩላት መሰለኝ። ደረቅ ደረቁን እንጨት ስትሰብር እኔ እርጥቡን ለመቁረጥ እታገል ነበር። ከሰበረችው እንጨት ለእኔ ትንሽ አስራልኝ፣ ቀሪውን ራሷ ተሸክማው ወደ ቤታችን ተመለስን። ቤት ስንደርስ የኔን እንጨት ለብቻ አድርጌ መደብኩትና ከእናቴ መደቦች ጋር ቀላቅዬ ከሚሸጡት መሃል አስቀመጥኳቸው። ለሁለተኛ ቀን 50 ብር ሸጥን። የኔ እንጨት 25 ብር ስትሸጥ ሰርቼ ብር ማግኘት እንደምችል ተሰማኝ። ያደኩ መሰለኝ። በቃ ልቤ በደስታ ጮቤ ረገጠች። እኔ ሰርቼ ባመጣሁት ብር የ5 ብር ጥሬ ጨው ገዛው። ጭራሽ ነገም እንጨት ለቅሜ በመሸጥ ብር እንደማገኝ ሳስበው ውስጤ በደስታ ተሞላ። መሽቶ ሲነጋ እንደ ትናንቱ በርካታ እንጨቶች ሰብረን በመሸከም ወደ ቤታችን ተመለስን። በተከታታይ ቀን ብቻዋን ለኔ እንጨት ስትለቀም በሰራችው ስራ ድካሟ ቢያደክመኝም ብር ስላገኘን ደግሞ ደስተኛ ነኝ። ትንሽ እንሰራና ሌላ ስራ ትፈልጋለች ብዬ ዝም አልኩ። እንደተለመደው ትላንት ከተረፈው እንጨት ጋር ቸርችረን በራችን ላይ ስንደረድረው የኔ 40 ብር ሲሸጥልኝ የእናቴ ደግሞ 70 ብር ስታገኝበት በአጠቃላይ 110 ብር ማግኘት ቻለን። አክስቴ ዛሬ አብራን ያልሄደችው የምትጨርሰው ጉዳይ ስለነበራት ነበር። ነገር ግን ስንሄድ እንድንጠራት ነግራናለች። ማታ ላይ ከጎረቤቶቻችን ጋር ቡና ከጠጣን በኋላ ሲኒውን እንዳነሳሳን በጠዋቱ ስራ ስለሚጠብቀን በጊዜ ተኛን። በማለዳ ተነስተን ወደ አክስቴ ቤት በመሄድ ስንቀሰቅሳት ጥሩዬም ከተኛችበት ነቃች። እሷም እንደኔ እንደ መጀመሪያ ቀኑ አክስቴ አትሄጅም ብትላትም አልሰማም በማለት አብራን ወደ አስፈሪው ጫካ ሄደች። እኔና እህቴ ጫካው ውስጥ ድብብቆሽ መጫወት ጀመርን። እንጨት ሰብሮ መሰብሰቡን ለእናቶቻችን ትተን ስንሯሯጥ ቆየን። ጥሩዬ ከኔ ጋር እንደ ሕፃኑና ስትጫወትና ስታስቀኝ ከጓደኛም በላይ ያገኘኋት የእናቴ ልጅ ስለምትመስለኝ ደስ ይለኛል። ትንሽ እንደተጫወትን ያሰሩልንን እንጨት ተሸክመን ወደ ቤታችን ተመለስን። ሰፈራችን ስንደርስ ከእህቴ ጋር ቻው ተባብለን ተለያየን። እንደተለመደው እንጨታችንን ቸርችረን እንደጨረስን ቤት ቡና አፍልቼ ጎረቤቶቻችንን ጠርተን ስንጠጣ እናቴ ስቂላትና ያስላታል። በሳሉ ምክንያት ሰውነቷ ከቀን ወደ ቀን እየቀነሰ መጣ። ጠዋት ተነስታ ወደ እንጨት ሰበራ እንዳትሄድብኝ ብዬ ቀድሜያት ነቃሁና መጠበቅ ስጀምር ከተኛችበት ተነስታ እንጨት የምታስርበትን ገመድ ስታነሳየዋት እኔም ከተቀመጥኩበት በመነሳት እናቴ ዛሬ አንሄድም ማረፍ አለብን አልኳት። ሁሌም ስንሄድ ደስ እንደሚለኝ ብታውቅም ለምን እንኳን ብላ ሳትጠይቀኝ የያዘችውን ገመድ አስቀመጠች። ተመልሰን ተኛን። ከቆይታ በኋላ ጥሩዬ መታ ቤታችንን ስታንኳኳ ነቃን። እህቴ ነገ ተመልሳ ወደ ዩኒቨርሲቲ ስለምትሄድ ቤት መተን እንድናጫውታት ፈልጋ ነበር ልትጠራን የመጣችው። እሺ ብያት ተመለሰች። ከእናቴ ጋር ስንሄድ ምን ይዘን መሄድ እንዳለብን ካወራን በኋላ ባለችን አቅም ምግብ ሰርተን ወደ አክስቴ ቤት ሄድን። እህቴ ቆንጆ ቡና አፍልታ ነበር። ሙሉ ቀን እዛው ስንጫወት ከዋልን በኋላ እንደምንሸኛት ተነጋግረን ወደ ቤታችን ተመልሰን ተኛን። እንቅልፍ ያልመጣ ሲለኝ ለሌት ተነስቼ ወጣሁ። እህቴ የምትወስደውን ልብስ ስመለከት የእውነት እንደምትሄድ ውስጤን ሲያሳምነው ታወቀኝ። የእህቴ መሄድ ልጅነቴን ይነጥቀኛል። ከእሷ ጋር ብቻ ስሆን ነው እንደ ሕፃን ልጅ በነፃነት የምጫወተው። ያሉ የሌሎች ጓደኞች እንኳን እድሜያችን ተመሳሳይ ቢሆንም አኗኗራችን ግን አንድ አይነት አይደለም።
ለዛም ይሆናል ከነሱ ጋር እንደፈለኩ የማልሆነው። እህቴ ለመሄድ ሻንጣዋን ይዛ ስትወጣ ውስጤ ቢያዝንም የልቤን ስሜት ግን ማንም ላይ ማስተጋባት አልፈለኩም። እናም የውሸት እየሳኩ ሻንጣዋን ተቀብዬ ወደ እናቴ ያመራን። ቻው ልልሽ ነው የመጣሁት አለቻት። እናቴም ነጠላ ደርባ ተከተለችን። ካፍታ በኋላ መኪናው ሲመጣ ተሰናብታን ወደ ውስጥ ገባች። ሁላችንም ቆመን በመኪና ውስጥ የምናያት የልባችን ናፍቆት በዝምታ ሸኘናት። ሄደች። ቤት ገብተን ቁጭ ብለን እያለ እናቴ የሆነ ሐሳብ አመጣች። እዛ ብቻሽን ከምትቀመጭ ቤትሽን አከራዩና እኛ ጋር ኑሪ ብላ አክስቴን ስትጠይቃት እሷም ትንሽ ዝም ብላ ከቆየች በኋላ አዎ ሬሳ ከወጣበት ቤት ብቻዬን ይከብደኛል ስትል መለሰችላት። አክስቴም ከኛ ጋር ለመኖር እንዳሰበች ግልጽ ነው። እኔም ቶሎ እንድትወስን ስለፈለግኩ ዛሬውን ብትመጭስ አክስቴ ብዬ ጠየቅኳት። አክስቴም ባንደበቷ እሺታዋን አሳየችኝ። ደስ እያለኝ እቃውን ለማምጣት ወደ ቤት ሄድን። እቃውን ስናየው ትንሽ መስሎን ነበር። ሲሸከፍና ሲመላለስ ግን በዛብን። ጠዋት የጀመረን 11 ሰዓት አካባቢ ጨረስን። ምንም የሌላት ኮሳሳ ቤታችን በቃ ብዛት ተጣበበች። የሚከራይ ከመጣ ብለን ቤቱን አጸዳድተን ዘጋ ነው። ይሁን እንጂ ሌላ ስጋት ውስጥ የገብቶ ተላወሰ። አክስቴና እናቴ ተስማምተው ይኖራሉ ወይንስ ይጣሉ ይሆን? እኛው ከቤቷ አስወጥተናት እኛው እንዳንጣላት ፈርቻለሁ። የደከመው ሰውነታችን እረፍት አግኝቶ ረፋድ ላይ ነቃን። ዛሬ እንጨት ሰበራ ሳንሄድ ዋልን። እኔም 7ኛ ክፍልን ለመማር ጠዋት ተነስቼ ወደ ትምህርት ቤት በመሄድ ተመዝግቤ ስመለስ አክስቴና እናቴ ተኮራርፈው ሲጠብቁኝ ደነገጥኩ። ገና በአንድ ቀን ለምን ብዬ አልጠየቅኳቸውም። ድምፄን አጥፍቼ ተቀላቀልኳቸው። እኔ ስገባ አይተው ማውራት ሲጀምሩ ያኮራረፋቸው ቀላል ነገር እንደሆነ ገባኝ። ከዚህ ቀን ጀምሮ ለ10 ተከታታይ ቀናት አብሬያቸው እየሄድኩኝ እንጨት ሰብር ነበር። እናቴ ባትሄድ ደስ ይለኛል። ምን እንደሆነች ባላውቅም የፊቷ ቀለም ይቀያየራል። ፊቷ ያብጣል፣ ያስላታል። አንዳንዴ ደግሞ ራሴን እያለች ትተኛለች። አትሄጂ እንዳልላት ምን እንበላለን። እኔም ትምህርት ልጀምር አንድ ቀን ቢቀረኝም ዓመቱን ሙሉ ትምህርቱን እንደምጨርሰውና እንደማቋርጠው ግን የማውቀው ነገር አልነበረም። ቀስ በቀስ አክስቴ እናቴን እንጨለቀማ እያስቀረች እኔን ደግሞ እየተቆጣች እንዳነብ ታደርገኝ ጀመር። እናቴ ቤት ውስጥ ዳንቴል እየሰራች መሸጥ ጀመረች። ፍቅር ደራ። ከ5 ወር በኋላ መዋደዳቸውን ትተው እንደገና መጨቃጨቅ ጀመሩ። እኔም ንዝንዛቸው ሰልችቶኝ ዝምታዬን ለመስበር አቀድኩ። አክስቴን ለምን እንደሚጨቃጨቁ እንድትነግረኝ ስጠይቃት እጅግ ተበሳጭታ መድኃኒት የሚዋጥ ነበራት፣ ግን አንቺን እየፈራች አትውጥም አለችኝ። እኔም መድኃኒቱን የምትውጣው ለየትኛው በሽታዋ እንደሆነ ሳላውቅ አክስቴ ትዋጥ ስላለች ብቻ እንድትውጥ አሳመንኳት። ለጊዜው መድኃኒቱን እየተቆጣጠርን ብናስውጣትም ማታ ማታ የምትስለው ሳል ግን እየከበዳት መጣ። ሐኪም ቤት ለመሄድ ፈቃደኛ አልሆናለች። እናቴ ለትንሽ ሰዓታትም ቢሆን ብቻዋን መቆየቷን ሳስበው በጣም ይጨንቀኛል። ከፍቷት ሳያት ቢከፋኝም ምንም ላደርግላት አልችልም። ዝም ብሎ አዝኖ መከፋት ብቻ። ሳሏ ቀን በቀን እየጨመረ ሲሄድና መድኃኒቷ ሲያልቅ ድጋሚ መጨቃጨቅ ጀመሩ። እናቴም ለኔ ሆስፒታል እንሂድ ስላት ብርድ ነው እያለች ልብስ ተደርባለች። ከተቀመጠችበት ተነስታ ዳንቴል ለመስራት እንኳን አቅም ሲያጥራት ስመለከት መጀመሪያውንም ለመጨረሴ ዋስትና ያልነበረውን ትምህርቴን አቆሜ እናቴ ጋር አብሬያት መዋል ጀመርኩ። በዚህ ሁኔታ ሌላ 5 የቀንና የጨለማ ወራት አሳለፍን። የእህቴ መምጫ ቀን የተቃረበ ቢሆንም እመጣለሁ ብላ ግን አልደወለችም። መቼና እንዴት እንደምትመጣ አላወቅንም። እናቴ እየደካከመች ስትመጣ አክስቴ ደግሞ በጭንቀት የምታደርግላት ሁሉ ይጠፋባታል። ብዙ ስቃይና መከራዎችን አይቶ የእናቴን መከረኛውን አይን እያየን እያለ በሩ ተንኳኳ። እኔም ለመክፈት ተነሳሁ። በሩን ስከፍተው ጥሩዬ ነበረች። የምትመጣበት ጊዜ እንደደረሰ ብናውቅም ዛሬ ሳትነግረን በመምጣቷ አስደነገጠኝ። አቅፌ ሳምኳት። ወደ ውስጥ ስትገባ አክስቴና እናቴ ደነገጡ። ምክንያቱም እነሱም እንደኔ ዛሬ እንደምትመጣ አላወቁም ነበር። እናቴ ከተኛችበት እየተንጠራራች ተነስታ ሳመቻት። አክስቴ የሆነ ያልጣማት ነገር እንዳለ የጥርጣሬ ደስታዋ ፈገግታዋ ላይ ቢያሳብቅባትም የውስጧን በውስጧ ይዛ የኔ ልጅ ብላ እቅፍ አድርጋ ሳመቻት። መንገደኛዋ እህቴ ያቀረብኩላት ምግብ ባይጥማትን በላችሁ። እንደነገርኳችሁ አክስቴ በሆዷ ይዛው የነበረውን ነገር አፈነዳችሁ። ለምን ሳትነግሪን መጣሽ? ትራንስፖርት ማን ሰጠሽ? ስትላት ጥሩዬ ደንግጣ ትንሽ ካሰበች በኋላ ደውዬ ያልነገርኳችሁ ትራንስፖርት ጓደኛዬ ስለሰጠችኝ ነው
ስትል መለሰች። በተመለሰላት መልስ አክስቴ የተረጋጋች ትመስላለች። እህቴም በተሯ ሆዷን እየቆረጠ ግራ ያጋባት የነበረውን ጉዳይ ጠየቀችን። ወደ መኖሪያ ቤታቸው ስትሄድ የተከራየውን ሰውዬ ነበር ያገኘችው። እሱም እንደ ተከራየና አክስቴም ከኛ ጋር እንደምትኖር ነግሯት ነበር ወደኛ የመጣችው። ለምን እንደዛ እንዳደረግን ስትጠይቀን አሳማኙ ምክንያታችን አክስቴ ብቻዋን እንዳትሆን እንደሆነ ስንነግራት አመነችን። አራታችን አንድ ላይ ስንሆን እንዴት እንደምናምር! ግርማ ሞገሳችን ራሱ ከወትሮ ለየት ማለት ይጀምራል። ደስተኞች እንሆናለን። ቤቱ ዝምታን ሳይሆን ሳቅን ያስተጋባል። እሷ ከመጣችበት ቀን ጀምሮ ለ2 ቀናት ስራ ሳትሰራ ከቆየች በኋላ ጥልፍና ዳንቴል መስራት ጀመረች። እኔም በሆን በ14 ዓመቴ የማይቻለውን ለመቻል እየሞከርኩ እችላለሁ እያልኩ ከእህቴ ጋር በምንሰራው ስራ እሽቅድድሞሽ እናደርጋለን። ቢሆንም ሁሌም የምታሸንፈኝ እሷ ስለሆነች እናደድ ነበር። አንዳንዴ የተሰጠንን ትተን ያልተሰጠንን ስለምንፈልግ እንጂ እህቴ ከመጣች ጀምሮ ደስተኞች ነን። እስካሁን ውጤትሽን አሳየኝ አላለችኝም። የጠየቀችኝ ቀን ግን እንደማታናገረኝ እርግጠኛ ነኝ። ሌላው ደግሞ ከእህቴ ጋር አብረን ስለምንተኛ ስለ ጓደኞቿና ስለ ዩኒቨርሲቲ ቆይቷ ስለምታወራኝ ብቻ ዩኒቨርሲቲ የሚሄድ ጉጉቴን ጨምረዋለች። ሁሌም የወሬው ብዛትና እኔ የማላውቀው ዩኒቨርሲቲ ናፍቆት በሰመመን እየሰማውና እያስታመምኩ እንቅልፍ ስለሚወስደኝ ጠዋት ስነቃ ምን እንዳወራችኝ ይጠፋብኛል። አንዳንዴ እናቴ ቤት ውስጥ ተነስታ እየተንቀሳቀሰች ስራ ለመስራት ስትሞክር እኔና ጥሩዬ ሊያጠነክራት እንደሚችል ዘንግተን ይደክማታል እያልን አናሰራትም። አክስቴ ደግሞ ጠዋት እንጨት ሰብራውላ ስትመለስ ዳንቴል ትሰራለች፣ ልብስ ታጥባለች። አንዳንዴም ድክም ሲላት ቀን ላይ ትተኛለች። ሁለቱ የክረምት ወራቶች እንደዚህ ያለፉ። በደስታ እንጂ በሐዘን የማይገፋውን ቀን በፍቅር ገፋ ነው። ጥሩዬ ተመልሳ ልትሄድ 15 ቀናት ቀራት። ከነገ ወዲያ አሮጌው ዓመት አልፎ አዲሱ ዓመት የሚቀየርበት ቅዱስ ዮሐንስ ነው። የግድግዳ ስፌቶች፣ የመደቡ ኬሻዎች፣ የፍራሽ ጨርቆች፣ የምንለብሳቸው ልብሶች ሁሉንም አውጥተን ስናጠብ ጊዜ እናቴ በመጠኑም ቢሆን ስታግዘን ዋለች። ሁሉንም ነገር አጣጥበን ከተኛም በኋላ ሲነጋጋ አክስቴ ቄጠማ ለመግዛት ስትሄድ እኔና ጥሩዬ ያሉንን የቤት ዕቃዎች አጽድተን ትላንት ያጠብናቸውን ስፌቶች ግድግዳው ላይ በመልክ በመልካቸው ከሰቀልን በኋላ የመደብ ኬሻውንና የፍራሽ ጨርቁን አነጠፍን። ከና አበባ ቤት ሄጄበት በማምጣት ቤቱን ለቀለኩት። የጓደኛዬ የአበባ ቤተሰቦች ከብቶች ስላላቸው የሰፈሩ ሰው በት ሲፈልግ ወደ እነሱ ቤት ነው የሚሮጠው ቤቱን ለመለቅለቅ። እናቴ ቡና ለማፍላት ብትፈልግም ቤቱን ለቅልቀን እንደጨረስን ታፊያለሽ ብለን እምቢ አልናት። ውጪ ላይ ዳንቴል እየሰራች እንድትጠብቀን በማድረግ ቤቱን ለቅልቀን ጨረስን። እበቱ እስኪደርቅ ከእናቴ ጋር ቁጭ ብለን ስናወራ ቆየን። እበቱ ደርቆ ቤት እንደገባን እናቴ ቡና ማፍላት ስትጀምር አክስቴ ዶሮና በዘንቢል የተለያየ ወጥ ፍራፍሬዎችን ይዛ መጣች። እኔም ቡና ጠጡ ለማለት ወደ ጎረቤቶቻችን አቀናሁ። ቅድሚያ እማማ ዘነቡን ጠርቼ ወደ ደስታ ቤት ስሄድ ደስታ አልነበረችም። ቤቱ ክፍት ስለነበር ወደ ውስጥ ገባሁ። ዕቃዎቿ ተዝረክርከዋል። የሆነ ነገር ሆና እንዳይሆን ብዬ ብጨነቅም የታችኛው በር ተከፍቶ አየሁት። በታችኛው በር ስወጣ ደስታ ጸጉር እየሰራች አገኘኋት። እፎ ያልኩ። ጸጉር መስራት ብር የሚያስገኝ ስራ እንደሆነ ከደስታ ተረዳሁ። ወይዘሮ ደስታ ሌላ ስራ ስለሌላት የምትተዳደረው በጸጉር ስራ ብቻ ነው። ታለማምጅኛለሽ እሺ ብዬ የተላኩትን መልእክት አድርሼ ወደ ቤት የተመለስኩ። ደስታ ባትመጣም እማማ ዘነቡ ተቀላቅለውን ቡናውን እየተጫወትን ጠጣን። ፀሐይዋ ስትገባ እኔና እህቴ ውሃ በሳፋ ወደ ቤት አስገብተን ገላችንን ስንታጠብ አክስቴና እናቴ ደግሞ ለዶሮ የሚሆን በዛ ያለ ሽንኩርት ሲልጡ አሉ። በኋላም የእህቴን ጸጉር እንደነገሩ አድርጌ ዶሮ ወደሚሰራበት ምድጃ ሄድኩኝ። እናቴ ሽንኩርት ስታቁላላ አክስቴም የማናውቀው አንድ መንገደኛ አመሻሽ ላይ አርዶልን የሄደውን ዶሮ እያጠበች እያለ አይቻቸው ተመልሼ ተኛሁ። በጣም ደክሞኝ ስለነበር ስለነሱ አልተጨነኩም። የመጨረሻውን ጳጉሜ ተጠምቀን ስንመለስ እህቴ ብዙ ወጣቶች እያዩት ሲያልፉ እንዳደገችና 18 ዓመት እንዳለፋት ገባኝ። ቤት ተመልሰን ዶሮአችንን በልተን ቡና ጠጣን። ብቻ ደስ የሚል ዓመት በዓል አሳለፍን። በዓሉ ካለፈ በኋላ ለእህቴ ምን አይነት ስጦታ ልስጣት እያልኩ መጨነቅ ጀመርኩ። ደግሞ አጥጋቢ ብር ቢኖረኝ ኖሮ ብዙ የሚሰጥ ነገር ነበር፣ ግን ከሌለ የለህም ነውና ነገሩ። ከፍቅር ውጭ መስጠት አልቻልኩም። ከብዙ ጭንቀት በኋላ ግን ሐሴትን ላናግራት ወደ ቤት ሄድኩ። ለአውራት ብፈልግም እናቷ ስለነበረች ሁል ጊዜ እንደማደርገው የእግዚአብሔር ሰላምታ ሰጥቻቸው ገብቼ ቁጭ አልኩ።
ከተቀመጥኩ ጀምሮ የአብነት አጎናፍር ሙዚቃ ብቻ ነበር የምሰማው። ብዙ የዘፈን ትራኮች እያለፉ ከሰማው በኋላ ባይ ባይ ደህና ሁን አትበይኝ የሚል ዘፈን ሲደርስ ወደድኩት። እኔ ለእህቴ የዘፈንኩላት ያህል ተሰማኝ። እናም ይህንን ሙዚቃ በሲዲ ልሰጣት አሰብኩ። የነበረኝ አማራጭ ሀሴት እንድትሰጠኝ መለመን ነው። በአይኔ ጠቅሼ ወደ ውጭ እንድትወጣ አደረግኩ። እንደወጣች በፍጥነት ሲዲዮን ለእህቴ መስጠት ስለምፈልግ እንድትሰጠኝ ስለምናት፣ ሀሴትም ሲዲዮን ከቤተሰቦቿ ደብቃ እንደምታመጣልኝ ነግራኝ ተለያየን። ከእህቴ ጋር ልንለያይ ትንሽ ቀናቶች ነው የቀሩን። የአሁን መለያየታችን ከወትሮ በጣም ከብዶኛል። ይህንን ሳስብ የሀሴት አጎት ፋሲል ሁሌም የሚለው አንድ ነገር ትዝ አለኝ። በሽተኛ የሚሆነው እንዳመመው ውስጡን ካሳመነ ጀምሮ ነው ይለን ነበር። እህቴ እስክትሄድ ያለኝን ሙሉ ደስታ ልሰጣት ራሴን ዝግጁ አደረግኩ። ሀሴት ሲዲዮን ሳታመጣልኝ ቀናቶች ሲቆጠሩ ፈራሁ። በተስፋ ሲነጋም ሲመሽም ሀሴትን ጠብቃት ጀመር። በጠዋት ተነስቼ ውሃ በጆግ ይዤ ወደ ውጭ ስወጣ ሀሴት ፈገግ እያለች ተጠጋችኝ። ሳያት ልቤ እርፍ አለ። ሀሴት ጋር እንደተያየን ይቅርታ እሺ አያቴ ጋር ሄጄ ስለነበር ነው አለችኝ። እኔም በአንገቴ ችግር እንደሌለው ነገርኳት። ሀሴት ቀጥላ ተደብቄን ያመጣሁት የምትፈልጊው ሙዚቃ 5 ቁጥር ላይ ነው ብላኝ ተመልሳ ወደ ቤት ሄደች። እኔም ሲዲውን ተቀብዬ በጀርባዬ ከተትኩት። ሲዲውን ሳገኝ ደግሞ የሆነ ሀሳብ ገባኝ። ሲዲውን በምኗ ታየዋለች ብዬ ተጨነቅኩ። ጭንቀቴን ተከትሎ ጥሩዬ በጓደኞቿ ላፕቶፕ ፊልሞችን እንደምታይ ነገረችኝ ትዝ ሲለኝ መልስ አገኘሁለት። ህይወት ግን አትገርምም? ለአንዱ እንቁላል ለሌላው ኩስ ትጥላለች ይላሉ የአገሬ ሰዎች። ህይወት ኩስ ስትጥልባቸው፣ እንቁላል ስትጥልማ እንዴት ይህንን እንተርታለን? ኩስ እንደምትጥል ከየት አውቀ ነው? ኩስ ስትጥልብን ግን እንቁላል የምትጥልላቸውን ስለምናይ ይህን ተረት እናውቀዋለን። እኔ እኮ ግርም የሚለኝ ሀብታሞች ስለ ድሆች ምን ያውቃሉ? አሁን ትዕግስት ማናት ቢባል ማን ያውቀኛል? ምናልባት ጠዋትና ማታ ቡና የምጠራቸው ጎረቤቶች ያውቁኝ ይሆናል። እነሱም የኔ ቢጤ ስለሆኑ እነሱ ያለ እኔም ያለ እነሱ አስታውሽ የለንም። ሀብታም ከሆንክ ግን የዚህ ቤት ባለቤት ተብለህ ትነሳለህ። እኛ ምን ቤት ኖሮን እንታወሳለን? ይህንን ለማረጋገጥ ደግሞ የእኛም ቤተሰብ ህይወትና የሀሴትን ቤተሰብ ህይወት የጥሩዬንና መሰሎቿ ህይወትንም ማወዳደር ቀላል ነው። ጥሩዬ ስልክ የላትም። የጥሩዬ ጓደኛ ግን ላፕቶፕ አላት። እኛ ሬዲዮ የለንም እና ሀሴት ቴሌቪዥን አላቸው። ይህን ተረት ስሰማው ልክ እንደሆነ ስለሚሰማኝ ነው ሀሴት የሰጠችኝን ሲዲ ወስጄ ከምተኛበት መደብ ከተነጠፈው ቆዳ ስር አስቀመጥኩት። እህቴ የመሄጃዋ ቀን ደረሰ። ማታ በዝምታ ውስጥ ልብሶቿን ስንጠቀልል ዝምታችን ከወሬያችን ይበልጥ አግባብቶናል። ጠቅልለን እንደጨረሰን ተቃቅፈን ተኛን። የዛሬው ሌሊት እንዳይነጋ ተመኘው። የተፈጥሮን ፀሐይ አሳይቶኝ እህቴን እንደሚነጥቀኝ ሳስበው እንዳይነጋ ፈለግኩ። ሰው እንደፈለገው ሳይሆን እንደሚያስፈልገው ስለሚሆን ነጋ። እናቴ ሻይ ስታፈላ፣ አክስቴ ደግሞ ቁርስ ሰራች። እየተሳሳቅን ከበላን በኋላ እህቴ ከተቀመጠችበት ተነስታ ሻንጣዋን አነሳች። እናቴና አክስቴ አብረዋት ሲሄዱ እኔ ወደ ኋላ ቀርቼ ሲዲውን ይዤ ተከተልኳቸው። መኪና እየጠበቅን ሳለ አክስቴ 800 ብር ቆጥራ ሰጠቻት። እኔም ሲዲውን ደብቄ ሰጠኋት። ከሲዲው ውስጥም አጭር ደብዳቤ ጽፌላታለሁ። ደብዳቤውም እህቴ እንደምወድሽ ታውቂያለሽ። ሳላወራ የምግባባው ካንቺ ጋር ብቻ ነው። ሁሌም ትናፍቂኛለሽ። ይህን ሲዲ ስሰጥሽ ከጓደኞችሽ ላፕቶፕ አስገብተሽ 5 ቁጥርን እንድታዳምጭልኝ ነው። ሙዚቃው ወንድ ቢዘፍነውም እኔ ላንቺ ገጠምኩልሽ ግጥም መስሎ ስለተሰማኝ ጋበዝኩሽ። እህትሽ ትዕግስት ነኝ ይላል። ስታነበው ምን እንደሚሰማት ባላውቅም ሰጥቻት ዞር ስል ከእናቴ ፊት ላይ ጭንቀት አነበብኩ። እጇ ላይ ብር እንደሌለ አውቃለሁ። ምን ልስጣት እያለች እየተጨነቀች እንደሆነ ሲገባኝ ዝም አልኩኝ። ምክንያቱም አክስቴ ናት ብዙ ነገሩን የምትቆጣጠረው። የምንሰራውን ዳንቴል ራሱ የምትሸጠው እሷ ናት። ይህን እያወቀች መጨነቋ እያናደደኝ እያለ ጭራሽ ያደረገችውን ጆሮ ጌጥ አውልቃ ስትሰጣት ተመለከትኩ። ጆሮ ጌጡ የአባቴ ስጦታ እንደሆነ እናቴ አውርታልኝ ነበር። ለእህቴ ያለንን በመስጠታችን አልከፋኝም። እንዲያውም ደስ ነበር ያለኝ። እህቴ አንገቴ ስር ስማኝ እንደተለመደው እየከፋን ሸኝተናት ተመለስን። እኔም ከጓደኞቼ አንሼም ቢሆን ትምህርቴን ለመጀመር ወሰንኩ። እህቴን ሸኝተናት ስንመለስ እናቴ ላይ ያየሁት ንቃት ነበር። እናቴ ሙሉ በሙሉ ተሽሏታል። ቤቱ ያለ እህቴ ቢያስጠላኝም እህቴን ለማስደሰት የአሁኑን ውጤት ማሻሻል እንዳለብኝ ተሰምቶኛል። ይሄ የሚሆነው ግን እናቴ ጤነኛ ከሆነችልኝ ብቻ ነው። ከጊዜያት በኋላ እናቴ ካክስቴ ጋር እንጨት ሰበራ መሄድ ጀምራለች። ከለቀማው ሲመለሱም አብረው ዳንቴል ይሰራሉ። ጥሩ የሚባል ገቢ ስላለን የሚያስፈልገኝ ነገር ይገዛልኛል።
ለጥሩዬም ትንሽ ትንሽ ብር ይልኩላታል። ቤታችንም ውስጥ የሚበላ ምግብ አለ። በህይወት ድግግሞሽ ውስጥ ዓመታት ተቆጠሩ። ትምህርት ጨርሰን ውጤታችንን ለማምጣት ከጓደኞቼ ጋር ተጠራርተን ወደ ትምህርት ቤት ሄድን። አባቴ እኔና እናቴን ባዶ ቤት ትቶን ከሄደ ጀምሮ ህይወታችን ተመሰቃቅሎ ዓላማዬን አስቶ አንገቴን አስደፍቶኝ ነበር። ዛሬ ግን ጥሩ ውጤት እንደማመጣ ስላወቅኩ አንገቴን ቀና አድርጌ ውጤቴን ተቀበልኩ። ውጤቱ ለእህቴ በቂ ባይሆንም ለእኔ በቂ ነበር። 3ኛ ነው የወጣሁት። ጓደኞቼም ከኔ የተለየ ውጤት አላመጡም። በደስታ እየተሯሯጠን ወደ ቤታችን ተመለስን። እህቴ መምጫዋ ቢደርስም ዘገየች። ማታ እናቴና አክስቴ ቁጭ ሲሉ ውጤቴን አውጥቼ ሳሳያቸው ሁለቱም እደጊልን ብለው ግንባሬን ሳሙኝ። ውጤቴን እንዳሳየኋቸው እህቴ ለምንድነው የማትመጣው ብዬ ጠየቅኳቸው። አክስቴን ብር እንደላከችላትና ነገ እንደምትመጣ ስትነግረኝ ሌሊቱ ቶሎ ነግቶ ለእህቴ እስካሳያት ቸኮልኩ። ግን አይገርምም፣ ሰው የሚፈልገውና የማይፈልገው የሚወሰነው ባለበት ሁኔታ ነው። ምን ትዝ ብሎኝ እንደሆነ ታውቃላችሁ? ያን እህቴ ልትሄድ ስትል ሌሊቱ ባይነጋ ብዬ ተመኝቼ ነበር። አሁን ደግሞ ቶሎ ቢነጋ ብዬ ተመኘሁ። እህቴ በውስጤ ስትደሰት ማየት ናፍቆኛል። እንዲሁ ስቁነጠነጥ ነጋ። እህቴ ሳትመጣ እንመለሳለን ብለው ሁለቱም እንጨት ሊለቅሙ ጫካ ሄዱ። እኔም ጠዋት ተነስቼ ሻይ በመጣድ እንጀራ ፍርፍር ሰራው። ሻዩ ሲፈላ እንደገና ውሃ ስጨምርበት ስገባ ስወጣ ማንም ሊመጣ አልቻለም። አይኔ ተንከራተተ። ትንሽ ቆይተው አክስቴና እናቴ እንጨታቸውን ተሸክመው መጡ። ስላየኋቸው አይኔ ማረፍ ያገኘ እንጂ የምጠብቀው እነሱን አልነበረም። እንጨቱን መድበው ወደ ቤት እስኪገቡ ድረስ እህቴ አልመጣችም። ፊቴን ጣልኩት። ቁርስ መብላት አልፈለጉም ነበርና ዝም አልኳቸው። አኩርፌ የኩርሲ ወንበር ስቤ ቁጭ ስል እህቴ በሩ ላይ ደርሳለች። ተነስቼ አቀፍኳት። ስጠብቃት መጣች። አምሮባታል። እንደ ሳምኳት ትቻት ወደ ጓዳ ገብቼ ውጤቴን ላሳያት ይዤ ወጣሁ። አክስቴና እናቴ እየሳሟት ነበር። እስኪ ጨርሱ ብቸኩልም ታገስኩና ቆምኩ። መጨረሳቸውን ሳረጋግጥ እህቴ ብዬ ላሳያት ሰርተፊኬቱን ስዘረጋ እናቴ ተቆጣችኝ። እስቲ መጀመሪያ ትግባ አለችኝ። ሕፃን ስለነበርኩ ድካሙ አልገባኝም እንጂ እናቴ ልክ ነበረች። ግን አሻፈረኝ ብዬ ሰርተፊኬቴን ሳሳያት ይዛ ወደ ቤት ስትገባ እኔም ሻንጣዋን አንጠልጥዬ ገባሁ። የልቤ አድር ስትመጣ ቤቱ ሳይወድ በግድ ደመቅመቅ ይላል። ሰዓቱ እንዴት እንደሚፈጥን ሁሉ አላውቅም። ፀሐዩ ገብቶ ሰማዩ ደመና ሲለብስ ጥሩዬ ነይ እንውጣ ብላኝ ተያይዘን እንደወጣን የአስፓልቱን የእግረኛ መንገድ ይዘን መራመድ ጀመርን። ሳድግ ዩኒቨርሲቲ የመግባት ትልቅ ፍላጎት ስለነበረኝ ስለ ዩኒቨርሲቲ ሁኔታ ጠየቅኳት። ምግብ ማን እንደሚሰጣቸው ስጠይቃት መንግስት እንደሚያቀርብላቸውና ቁርስ ከ2 ሰዓት እስከ 3 ሰዓት፣ ምሳ ደግሞ ከ5 ተኩል እስከ 6 ሰዓት ተኩልና እራት ከ11 ሰዓት እስከ 12 ሰዓት እንደሚበሉ ነገረችኝ። እራት ቀድመው ስለሚበሉ ማታ ማታ ሲርባቸው ያላቸው እያጋጩ አብረው እንደሚበሉ አጫወተችኝ። ሌላው ደግሞ ዶርም ውስጥ 7 ሆነው እንደሚኖሩም ነግራኛለች። ስለ ዩኒቨርሲቲ ህይወቷ ስታወራኝ የመሄድ ፍላጎቴ ይጨምራል። 7ቱን ጓደኞቿን በጣም እንደምትወዳቸው ካነጋገሯ ያስታውቃል። የትምህርት ቤት ጓደኛ ብቻ ሳይሆን የዘላለም ጓደኞቿ እንዲሆኑ ምኞቷ ነው። ቀስ በቀስ ፍቅረኛ እንደያዘች ነገረችኝ። ጥሩዬ 21 ዓመቷ ስለሆነ መያዟ ተገቢ ነበር። ያኔ ነበር ጳጉሜ ለመጠመቅ ስንወጣ ወጣቶች እንደዚያ ሲመለከቷት እንዳደገች ይገባኝ። ፍቅረኛዋ ምን አይነት ሰው እንደሆነ ጠየኳት። ምስክር ይባላል። የጎንደር ልጅ ነው። በጣም የዋህ፣ አስተዋይ፣ ፍቅሩን መንከባከብ የሚወድ እውነተኛ አፍቃሪ ነው። በቃ እሱ ማለት። ረዥም ዝምታ። የማወቅ ፍላጎቴ ጨምሮ እሱ ማለት ምን ብዬ ጠየኳት። አሁንም ዝም አለች። ከብዙ ዝምታ በኋላ ቀጠለች። በቃ ስለሱ ከማውረሽ ከድርጊቶቹ መሃል ጥቂቱን ላጫውትሽ። ተቀራርበን የተዋወቅነው መጀመሪያ ዓመት እንደገባን ነው። ያኔ ከሚወድልኝ ነገሮች አንዱ አመለካከቴ ስለነበር ቅርበታችንን ይበልጥ አጠነከረው። የሆነ ቀን ከኔ ለመራቅ ወስኖ ራቀኝ። ፍቅሩን መግለጽ ቢያቅተውም ጓደኛው ሁሉንም ነገር ሲነግረኝ ቀረብኩት። ከዛም እውነቱን እንዳወቅኩ ነግሬው ፍቅሩን ተቀበልኩት። ረጅም ፋታ። ለመስማት ስለጓጓው ከዛ አሳልኳት። ቀጠለች። በሱ ልብ ውስጥ ትልቅ ቦታ አለኝ። የዶርም ጓደኞቼ በሙሉ እየሰሙት ህይወቴ ህይወቴ የሚለውን የህይወቴ ፊልም ማጀቢያ ሙዚቃ ይዘፍንልኛል። በአጋጣሚ ቀኑን ነግሬውና እኔ አስታውሼ የማላውቀውን ልደቴን እንኳን ከጎዳና ልጆች ጋር በመሆን አብሮ አከበረልኝ። ብዙ ሳንቲሞች አዘርዝሮ ይሰጠኝና ቤተ ክርስቲያን ይዞኝ በመሄድ ጤናዬን ስጠኝ እያልሽ ስጭ ይለኛል። እሱ ባይኖር ህይወቴ ምን እንደሚሆን አላውቅም። አይኖቿን ባቀረሩ። አቀፍኳት። እህቴ የራሴ የምትለው አጋር ስላገኘች ደስ ብሎኛል። የሚገርመው
ቁም ነገር አድርጋ ሚስጥሯን እንደዚህ ለኔ ስታወራኝ ትልቅ የሆንኩ መሰለኝ። እኔም ከሷ እድሜ ስደርስ እንደዚህ አይነት ህይወት እንደማሳልፍ ተሰማኝ። ሳናስበው እያወራን አምሽተን ወደ ቤት ስንመለስ ሁለቱም አኩርፈዋል። ምን እንደሆኑ ስላላወቀን ገብተን ተቀመጥን። እርጭ ያለውን ዝምታ እህቴ ያደፍርሳ ምን ሆናችሁ ነው ብላ ጠየቀቻቸው። መልስ የለም። ዝምታቸው አናደደኝ። ተውታ ብዬ ልተኛ ተዘጋጀሁ። ከዚያም አክስቴ እስካሁን የት ነበራችሁ? እያወራን አልኩ በፍርሃት። ሁለቱም በየተራ ተቆጡን። ጥፋታችንን ስለምናውቅ በዝምታ የተዘጋጀልንን እራት በልተን ተቃቅፈን ተኛን። ከስንት ጊዜ በኋላ ከእህቴ አጠገብ ተኛም። እንቅልፌ ያልመጣለኝ። የነገረችኝን የዩኒቨርሲቲ ህይወት እኔም አድጌ ልኖርበት ፈለግኩ። የማላውቀው ህይወት ናፈቀኝ። የእህቴን አይንና ጉንጯን እየተመለከትኩ እንቅልፍ ወሰደኝ። ከዚች ቀን ጀምሮ ከእህቴ ጋር የተለየ ነገር አሳልፈን አናውቅም። ብዙ ጊዜያችንን የምናሳልፈው በዳንቴል ስራ ሲሆን አክስቴ ደግሞ በመሸት ትተባበረን ነበር። ወክ ማድረግ ብንፈልግም እንከለከላለን። አንዳንዴ የራስህን ፍላጎት ገተህ የሰውን ፍላጎት ትኖራለህ። ይህ ግን ለምትወደውና ለሚወድህ የራስ ሰው ከሆነ ችግር አይኖረውም። ለማይወድህ አስመሳይ ሰው ግን ፍላጎትህን ለመገደብ አትገደድም። ምክንያቱም እሱ ያንተ ሳይሆን የሌላ ሰው ነውና። እኛም ለእናቶቻችን ስንል ፍላጎታችንን ገድበን ቤት ውስጥ ማሳለፍ ጀመርን። የቀን ከቀን ህይወታችን የተለየ ነገር ባይኖረውም እንኳን እህቴ አጠገቤ ስላለችልኝ ብቻ የተለያየ ቀን እንደማሳልፍ ነው የሚሰማኝ። አሁንማ እንቁጣጣሽ የሚባለው በዓል ባይመጣ ብዬ መመኘት ጀምሬያለሁ። እህቴ ወደ ግቢ ለመግባት በዚህ ወር በ10ኛው ቀን ተጠርታለች። በዓሉ ደግሞ ከነገ ወዲያ ነው። ለበዓል የሚሆን ስጦታ ለእህቴ ምን ልሰጣት እንደምችል ሳስብ ከቆየሁ በኋላ የሆነ ሀሳብ መጣልኝ። ሀሴት ገሏን የምትታጠበው በሆነ ጓንት የሚመስል ጨርቅ ነገር ነው። ለጥሩዬ ለምን በዳንቴል እንደዚህ አይነት አልሰራላትም ብዬ 2 ቀን ለበዓሉ ሲቀራው መስራት ጀመርኩኝ። ጥልፉን መጥለፍ ሲጀምር ግን ከእህቴ መደበቅ ስላልቻልኩ መዋሸት ነበረብኝ። የሀሴት እናት አለምዬ ስሪልኝ ብላኝ ነው አልኳት። ቤት ውስጥ ለበዓሉ ሽር ጉድ ሲሉ እኔ ደግሞ ዳንቴሉን ቆንጆ አድርጌ ለመስራት በመጣር አፍርሼ መገንባቴን ተያያዝኩት። ምን ነበረበት ልክ እንደ ዳንቴል ስራ የተጣመመውን የሰው ህይወት እንደገና አቃንቶ መስራት ቢቻል። ቀኑ ደረሰ። ቄጤማ ተጎዝጉዞ ቡና ተፈላ። የተሰራውን ዶሮ ከበላን በኋላ ቤታችን ውስጥ በጣም ለረጅም ጊዜ ካየሁት የቆየውን 1 ኪሎ ስጋ አክስቴ ገዝታ መጣች። እኔም በእንቁጣጣሹ ቀን ቤተሰቦቼን ምንም ስራ ሳላግዛቸው ፌሽታውን ብቻ በፍቅር አሳለፍኩ። ያው አክስቴና እህቴ በመለስ ሞት ምክንያት ቢያዝኑ እኛ አብረናቸው ስላለን ደግሞ ደስተኞች ናቸው። እኛ ያለነሱ እነሱም ያለኛ ትርጉም የሌለን ሰዎች ነን። ሀብት ባይኖረንም ፍቅር አለን። ፍቅር ተትረፍርፎ ቤታችንን ሞልቶታል። የሀብት ጦት ጉድለታችንን በፍቅር ተክተነዋል። በዓሉም በደስታ አሳለፍን። እህቴ ተመልሳ ለመሄድ 9 ቀናቶች ስለቀራት የመታጠቢያ ጓንት ጨርቁን ቶሎ መጨረስ ስለነበረብኝ በቂ ጊዜ ሳልሰጣት ትኩረቴን ሁሉ ስራዬ ላይ ነበር ያደረግኩት። ልትሄድ 5 ቀን ሲቀራት የአንድ እጁን ጨርሼ ሌላኛውን ጀመርኩ። እንደ መጀመሪያ የአሰራር መንገዱ ጊዜ የሚወስድብኝ አይመስለኝም። አሁን ላይ በጣም ለምጄዋለሁ። ድጋሚም ለእህቴ ጊዜ ሳልሰጣት ልትሄድ 2 ቀን ሲቀራት ጓንቱን ጠልፌ ጨረስኩ። ሳልችል ጀምሬ ስለጨረስኩት ደስታን ፈጠረብኝ። ለመስራት ያሰብኩትን ሁሉ እችላለሁ እንጂ አልችልም ብዬ አላውቅም። በቀረችው 2 ቀን ከእህቴ ጋር ጊዜ ማሳለፍ ፈለግኩ። እንደፈለግኩትም አደረግኩ። ቤት ውስጥ ስንደባደብ፣ ስንሳሳቅ፣ ስንጫወት ቀኖቹ አለቁ። ምሽት ላይ ልብሷን ማሰናዳት ስንጀምር እየከፋኝም ቢሆን ዝምታን መረጥኩ። እሷም እኔ እያነሳው የምሰጣትን ልብስ ወደ ሻንጧ እያስገባች አንገቷን ደፍታ ዝም አለችኝ። ዝምታችን በዚህ ከቀጠለ ዝም እንደተባባልን ተኝተን የሚነጋ ይመስለኛል። ነገ ነግቶ ትታኝ እስከምትሄድ ከማንም ጋር ማውራት አልፈልግም። የፈራሁት ደረሰና በጭንቀት ሌሊቱ አልፎ ነጋ። ጠዋት ልሸኛት ስል ተጠምጥማ ሳመችኝ። እኔም ከንፈሬን ከጉንጮቿ ላይ አሳርፌ ግጥም አድርጌ ሳምኳት። ዛሬም ብንለያይ ነገ እንገናኛለን። ታውቃላችሁ ደሞ ከእህቴ ልትመረቅ 2 ዓመት ብቻ ነው የቀራት። በቃ ከዚያ በኋላ ተላቅሶ መለያየት የሚባል ነገር የለም። እህቴ የእናቴን መውለድ አለመቻል ታስረሳኛለች። እህት እንዳለኝ እንዲሰማኝ ታደርገኛለች። የውስጤን ሐዘን ደስ በሚል ስሜት ትቀይርልኛለች። ብቻ እህቴ ለኔ ብዙ ነገሬ ናት። ወይ መለያየት ውስጤ ይፈራ ጀመር።
ጠንካራነቴ ከድቶኛል። ሻንጣዋን ይዛ ስትወጣ ተቀብያት ፊት ለፊት ስጓዝ እናቶቻችን ከኋላ ተከተሉን። ከዛም ሁለቱ ያላቸውን ብር አውጥተው ሲያስጨብጧት እኔም በመከራ የሰራኋትን ዳንቴል ሰጠኋት። ገርሟት እየሳቀች አይጥ ብላ ሰደበችኝ። ለእህቴ ያልጠበቀችውን ስጦታ ሰጥቼ ስላስደመምኳት በጣም ደስ አለኝ። ማንም ስሞኝ የማያውቀው የእሷ ብቻ የሆነውን አንገቴን በለስላሳ ከንፈሯ ሙቃኝ ትታኝ ሄደች። ሁላችንም የሆነ ዕቃ የጠፋብን ይመስል አንገታችንን አቀርቅረን ቤት ደረስን። ቀጣይ የትምህርት ዓመት 8ኛ ክፍል ሆኜ ለመማር ነገ መዘገባለሁ። እህቴ ከሄደች ጀምሮ እናቴና አክስቴ ምግብ እንብላ ሲሉኝ የምግብ ፍላጎት ያስጠላኝ ጀመር። ለይስሙላ ቀመስ ቀመስ እያደረግኩ እነሳለሁ። መሽቶ ነጋ። ጠዋት ትምህርት ቤት ስሄድ ሀሴትና አበባን ሳገኛቸው የውሸት ሳቄ ለገስኳቸው። በእርግጥ የማልክደው ሀቅ ጓደኞቼን ሳያቸው የሆነ የማላውቀው ደስታ ይሰማኛል። ለነሱ ያለ መውደድና ፍቅር እንዳለ ሆኖ ግን እንደ እህቴ ሊሆኑልኝ አይችሉም። እህቴን በጣም ነው የምወዳት። ከተመዘገብን በኋላ ወደ የቤታችን ስንመለስ ቀጣይ በትምህርት ክፍለ ጊዜ እስክንገናኝ በናፍቆት ተለያየን። ብዙ ወራቶችን በድግግሞሽ ሕይወት አሳለፍኩ። እናቴና አክስቴ እንጨት ሰበራ ሲሄዱ እኔ መድቤ እሸጣለሁ። ዳንቴል ሰርተው ሲጨርሱ አጥባለሁ። የወጥ እህል ገዝተው ሲመጡ እሰራለሁ። ትምህርት ቤት እሄዳለሁ፣ እመለሳለሁ። ፀሐይም በተሯ ሰዓቷን ጠብቃ ወጥታ ስትጠልቅ ጨረቃም በኮከቦቿ ተከባ ታበራለች። ሲመሽ ሲነጋ ተኝተን እንነሳለን። በቃ የዕለት ተዕለት እንቅስቃሴያችን ይህ ብቻ ሆነ። ስልችት አለኝ። እህቴ እያለች የቀን ውሎዬን አስተውየው አላውቅም። ምክንያቱም የቀን ቅዠቴን በእሷ ደብቀው ነበር። አሁን ላይ ግን ጎልቶ ታየኝ። በቤተሰቦቼ ላይ ለውጥ የሚኖረው እህቴ ተመርቃ ስራ ከያዘች በኋላ እኔን አስተምራ ለቁም ነገር ስታበቃኝ ነው የሚል እምነት አለኝ። እናቴና አክስቴ እንጨት ለቅመው ሳይማሩ የሚያስተምሩን፣ ተርበው እኛን የሚያጠግቡን፣ በሌለ ጎናቸው ደብተርና እስክሪብቶ ልብስና ጫማ የሚገዙልን አንድ ቀን አልፎላቸው ያሳልፉልናል ብለው ተስፋ በማድረግ ነው። ሁላችንም አንገታችንን የምንደፋው ነገን ተስፋ በማድረግ ነው። ዛሬ እናቴና አክስቴ እንጨት ሰበራ ሄደዋል። እኔም ፈተና አለብኝ። ቢሆንም ግን ሲመለሱ አክስቴ ወደ ገበያ እንደምትሄድ ነግራኝ ስለነበር እንዳይርባቸው ብዬ ምግብ ሰርቼላቸው ወደ ትምህርት ቤት ሄድኩ። ፈተናዬን ጨርሼ ከጓደኞቼ ጋር እየተሳሳቅኩ ወደ ቤቴ ተመለስኩ። ቤት ስገባ እናቴ መሬት ላይ ወድቃ አገኘኋት። ደንግጬ እናቴ እያልኩ ተጠጋኋት። እናቴ ጸጥ አለች፣ አትናገርም። ደነገጥኩ። የማደርገው ጠፋኝ።